ማርታ ዛሬ አብሬልን ስለምወደው ስለማከብረው ለዛ ነው እየተዘረርኩለት ያለውት። ስለዚህ አቤል ደግሞ አሁን ጤነኛ አይደለም። ሰው አስፈራርቶት ነው እንጂ ፈልጎ ፈቅዶ አይደለም ከሶሊያና ጋር የሆነው። እነሱ ያጥነሰሱለት ጥንስስ አለ። ያ ጥንስስ ሳይደነፋ ሳይደርስበት እኔ ላስቆማቸው ይገባል በማለት እንግዲህ አቤልን ቀጥሬዋለሁ ብላ ስትጃጃለብን እዚህ ወንድሟም ስለመጣ ይሁን ነገር አስቦ ነው እንግዲህ ሶሊያና እንደዚህ በድንገት ልትቀየር አትችልም። እኔ ስለምወድና ስለማከብር ነው እንደዚህ የሆንኩልህ ያለሁት። ወደ ራስ ተመለስ ብላ ትለምኛለሽ። በቃ ልጁ አይፈልግሽም። መጀመሪያ አበባ ተንበርክ ከሰጠኝ በቃ እናንተ እኮ እድሜ ለምን ነበር ስትለኝ የነበረው? ቀለበት ተንበርክ ካደረክልኝ ይሄ ልጅ ደግሞ አበባ ተንበርክ ከሰጠኝ በቃ ሰጠሽ። ያን ጊዜውን እያሳለፈብሽ ነበር። አሁን ደግሞ ወደ ራሱ ተመለሰ። የመጀመሪያ ፍቅሩ መረጠ። እሱም እኮ ተናገረ። በቃ በስሜታዊ ሆኜ ያን ነገር አድርጌያለሁ። ሶሊያና ደግሞ የመጀመሪያ ፍቅሬ ነች፣ እሷ መርጫለሁ ብለዋል። ሰላም ቤተሰብ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑ ማለት ነው የኔ ወርቆች። እንግዲህ ሶሊያና እና አቤል መጥተዋል ዛሬ። ማርታም አለች። ማርታ እንግዲህ እኔ አፈቅርሃለሁ፣ እወድሃለሁ፣ አበባ ሰጥተኸኛል፣ ተንበርክካ አበባ ሰጥተኸኛል። ስለዚህ እንዴት ነው እንደዚህ የምትሆነው? አበባ ብርቅ ነው እንዴ? በቃ አበባ ሰጠሽ፣ አለቀ ደቀቀ። ጉዴ እኮ ነው። አረ እናንተ ሰው ግን ተው፣ ክብሬ ዝቅ አድርጌ። አንቺ ክብር አለሽ? ሲጀመር የእናንተ ቤተሰብ ክብር አለው ወይ? ድንቅም ክብር አላችሁ። የእናንተም አይነት ክብር ይቅርብኝ።